እዚህ አንቺ ሲዳርሽ ደህና ነሽ? ግን አንቺ ቆይ እንደዚህ ጠፍተሽ ታስጨንቂናለሽ? ምን ሆናለሁ ብላችሁ ነው? አሁን እኮ ሁሉንም ነገር ማገናዘብ ችያለሁ። ማገናዘብ ማለት ትተሽን ሄደሽ እኮ እስክናገኝሽ ድረስ እንዴት እንደተጨነቀን ብታይ። እንደውም ከመቼውም ጊዜ በላይ አሁን ደህና ነኝ። ምርጫ ሲኖርሽ እኮ ጥሩ ነው። መሄጃ የሌለው ሰው አንዱን መንገድ ብቻ እንደያዘ ይኖራል። እና ምንስ ቢሆን እንዲህ ገጠር ትሄጃለሽ ወይ እኔ ጋ ወይ ምሩ ጋ ትሄጂ? እናንተ ማስቸገር ሆነብኛ። ምን ማለት ነው? ሲከፋን እኮ አንዳችን ለአንዳችን መጠጊያ ከለላ እኮ ነን። አሁን እኔ አንድ ነገር ሲሆን እናንተ ጋር ነው የምመጣው። አንቺ ግን ይሄንን በማድረግሽ የሩቅ ሰው እንደሆንኩኝ ተሰምቶኛል። አንደኛ ነገር በጣም መሽቶ ስለነበር እንዳደነግጡ ነው። ሁለተኛ ደግሞ እኔ በጣም ቆስዬ ነበር። ከኪራ መራቅ ነበር የፈለኩት። እየሰማነው ምክንያት ከሆነ ያን ያለው አይነሳም። እንደውም እኮ ጽዬ አንቺ እኔ ምን እንዴ ቀለበት እኮ ጣት ላይ እንጂ ልብ ላይ የሚታሰር ነገር አይደለም። እንደ አጋጣሚ ጣቴ ላይ ቢያጥ እሱ ሌላ ትርጉም ሰጠው። እሺ አሁን አትናደጂ። እንደዚህ መባባሉ እኮ ትርፉ መጥፎ ቃላት መለዋወጥ ነው እንጂ ምንም አታገኝም። እንዲህ ላለ ማለት ምን ያክል እንደታገድኩኝ የማውቀው እኔ ነኝ። ግን ደግሞ ዝም ማለት ለካ ያስነቃል። ሁሉም ነገር በቦታው ሲሆን ቆንጆ ነው። የምታወሪበትም ዝም የምትይበትም ጊዜ ማተር ያደርጋል። ዝም ብዬ እርሜን አንድ ነገር ብናገር ምን እንደተፈጠረ ቆይ ግን እቺ ዓለም ፍትሃዊ ናት? እሱም አይደለችም። ግን ደግሞ አንዳንዴ ንግግራችን ብቻ ሳይሆን የተናገርንበት መንገድ ልክ ነው ወይ ብለን ማሰብ አለብን። ቆይ ምን ብሏችሁ ነው እኔ ላይ እንደዚህ ለመፍረድ የተነሳችሁት? አረኛ እየፈረድን አይደለም እንዲሁ እየተነጋገርን ነው። መጣው በቃ እኔ እንዲቀለኝ ፊቴ ልታጠብ። ጽናት ግን ምን ሆና ነው? አሁንም ውስጧ ሰላም አይደለም መሰለኝ። የሆነ ያስደብራት ነገር ስላለ ነው እንጂ ኪራ በቀለበቱ ስለተናገራት ብቻ እንደዚህ አትሆንም። ምናልባት አርግዛ ይሆን እንዴ? አላቅም። ቆይና ብታረግዝ ምን ያገናኘዋል ከሚፈጠረው ነገር ጋር? እንዴ እርግዝና እኮ ያነጫንጫል። የሌለሽን ባህሪ ነው የሚያላብስሽ። እንደሱም አለ ለካ። በቃ ስትመጣ ቀስ ብለን ቼክ እናደርጋለን። አሁን ቅዱስ እንዴት ነው ልጆች? አቆምኳቸው አይደለም? ኧረ አላስጠበከንም። እንደውም ቶሎ ነው የመጣው ጋሽ። በቃ አሁን እንሂድ። አናስጠብቃቸው። ደግሞ ሽማግሌ ሳይገባ ቀድመው ተቃቅፈው እንዳይጠብቁ። እንደዛ ከሆነማ ተገኝቶ ነው ጋሽ። እንደዛማ አይሆንም ልጆች። አያችሁ አንዳንድ ጊዜ ናፍቆት ሲያስታርቅ ጥሩ ነገር አይፈጠርም እንዴ? ጥሩ አድርጎም አይዳኛቸውም። በናፍቆት ሰበብ ይተቃቀፉና በምን እንደተጣሉ ማን በዳይ ማን ተበዳይ እንደሆነ ይረሳና ችግሩ ከስሩ ሳይፈታ ይቀራል። ጥሩ አይደለም። አዎ አባዬ ልክ ነህ። የነሱ እስከ ወዲያኛው መፈታት አለበት። አዎ በመነጋገር መሀላቸው ያለውን ችግር መፍታት አለባቸው። እንደዛ ሲሆን ነው ጥሩ። እሺ አሁን እሷ እነ ሰኒ ቤት ነች ያለችው። ምሩና ሰኒ ሊያመጧት ሄደዋል። ጥሩ እንደዛ ከሆነ እኛ ቀድመን እንገኝ። የሽማግሌም ደንቡ እንደዛ ነው። አይ አባ እኛ መሸመገልና የሽምግልናውን ህግ እናውቃለን ብለው እና እዚህ ማን ያረጃል? አንተ ቆይ አሁን እሷ ያረጅም ከኔ ቅዱሴ። አይ አባ ሌላውን ነገር እንኳን ተው፣ ቢያንስ ጸጉራችን አይመሰክርም? ስማ ይሄ እኮ የኔ ጸጉሬ የሽበቴ ጉዳይ እኮ በዘር የሚተላለፍ ነገር ሆኖብኝ ነው እንጂ አንድ ፍሬ ልጅ ነኝ አይደለም ነው ቅዱሴ? መስክር እስቲ። ይኸውልህ እንደዚህ ስትል እማዬ እንዳትሰማ። ለማዬ ነግረህ ልታስገርፈኝ? ሲጀምር እሷም ታውቃለች። ትሰማለህ? እኔ ስወለድ እኮ አለምዬ የ15 ዓመት ኮረዳ ነበረች። አረ በለው ጋሼ ጭራሽ 15 ዓመት ኮረዳ ነበረች እንዴ? እኔማ ይኸውልህ ትምጣ እንጂ እነግርልሃለሁ። ይኸውልህ ቅዱስ ያየህ ሁሉንም ነገር ልጅ ፊት ማውራት ይሁን። አይ ጊዜ አይ ዘመን አባት የማይታመንበት ዘመን ላይ ደረሰ። አረ ነው ያምናለሁ አባይ። ይሁን እሺ ግድ የለም። በሉ እንግባና እንሂድ አይደለም? እሺ ታባ ሄሎኒና እንኳን ደስ አለ ኪራዬ። አልሰማህም እንዴ? በአምላክሽ ምን ተገኘ እንዴ? እኔ እኮ ያወቅክ መስሎኝ ነበር ኪራ። በቃ አሁን ቶሎ ወደ ቤት ተመለስ። ኒና ምንድነው ንገሪኝ። ጽዬ እኮ
ቤት መታለች። ኒና እውነትሽ ነው? ኪራሙት እንዴ ሳሎን ናት። እኔ ራሱ ብታይ ማመን አቅቶኝ እንዴት እንደሆንኩኝ ብታይ። እንደሆነ ቤት ናት ማለት ጽናቴ እኔ ጋር መጣ። ወይ ኪራዬ፣ እኔማ ብታይ በምናቤ መስሎኝ ነበረ። ከዛ አቀፍኳት፣ ሳምኳት። ከዛም ደግሞ ገብታ ተቀመጠች። የእውነት ነው ኪራ መታለች። እሺ መጣው። ቶሎ ና ኪራዬ፣ እነ ናሆምም እየመጡ ነው መሰለኝ። እኔ ደግሞ ቡናዬን ፏፏ ላድርገው። እሺ። ውይ አይ ፈጣሪ ምን ይሳናል? የኔን እድሜ እኮ እንዴት እየቀጣጠልክ እንደምታረዝምልኝ። ይሁን ብቻ ተመስገን ነው። ኒና ቆይሽ እኮ ነው። ውይ ምሩዬ ብታይ ቤቱን እኮ ቦታ የምታስይዘው ጽናት ነበረች። እኔ ደግሞ ምስቅልቅሉን አውጥቼዋለሁ። ከዛ ጀበናውን የት እንዳረኩት ጠፋብኝ። ጀበናው እኮ ሳሎን ነው፣ ቡናውን የቀረው። ውይ ጀበናው ሳሎን ነው እንዴ? እኔ እኮ ጀበናው የጠፋ መስሎኝ እሱን እየፈለኩ ነው። በይ በቃ ቶሎ ነይ፣ ሳቱ ተያይዟል። መጣሁ። ቆይ ሌላ ለማን ያልተናገርኩት ሰው አለ? ናሆም ሰምቶ ይሆን እንዴ? ለነገሩ ሚስቱ ትነግረዋለች። ግን እንደው ምን አለበት? ምን ችግር አለው ደውዬ ብናገር? ምን ናሆም ሄሎ ናሆምዬ፣ እንዴት ነህ? ሰላም ነው? ጽናት እኮ ቤት መታለች። ሰምተሃል እንዴ? ማን ነው እንደዛ ያለ? ቅዱስ ነው? ታዲያ ምን ችግር አለው? እኔስ ደውዬ ብነግርህ? ምን? አቤት፣ አሁን ደውዬ ስለነገርኩ ነው እኔ ወረኛ የምመስለው? አሁን ይሄ ወረኛ ያስብላል? በቃ እሺ፣ ቻው፣ የራሳችሁ ጉዳይ። አሁን ባልናገር ደግሞ አልተናገርሽም ይላሉ። የምደውለው እኔ፣ ካርድ የሚቆጥረው የኔ። ምን ችግር አለው? ቆይ እሺ፣ ሌላ ለማን ያልተናገርኩት? ኪያ ሄሎ ኪዩዬ፣ እንዴት ነሽ? ጽናት እኮ ቤት መጣች። ምን ፈልገህ ነው? አንቺን ፈልጌ ነው የመጣሁት። ይቅርታ፣ እኔ እንደውም ከሰው ጋር ተመሳስዬብህ እንዳይሆን። የጠላቴ መልክ መቼም ቢሆን አይጠፋኝም። የጠላቴ መልክ? አዎ፣ አንቺን አይደለም ሞቼ ብነሳ ራሱ አረሳሽ። ይቅርታ፣ እኔ እንደውም ስለምታወራው ነገር ምንም እየገባኝ አይደለም። ምናልባት ከሰው ጋር ተመሳስዬብህ ይሆናል። እያወራው ጥሎኝ የሚሄድ ሰው ደስ አይለኝም። ገባሽ? እጅን እያሳመምከኝ ነው፣ ልቀቀኝ። አንቺም የሰው ስትመጪ እንደዚህ ነው የሚያምኑ። ገባሽ? አንተ እብድ ነህ እንዴ? ስለምታወራው ነገር ምንም አላውቅም። በደንብ ታውቂያለሽ። ላስታውስሽ? በቅርቡ ያገኘሽውን ወይስ የሩቁን ላስታውስሽ? አንድም የምትለኝ ነገር እየገባኝ አይደለም። ማንም ሰው የላትም ብላችሁ ነው አይደል እንደዚህ የጨከናችሁባት? አሁን ግን እኔ ያለሁላት ደርሼላታለሁ። ቆይ ስለማን ነው የምታወራው? እየገባኝ አይደለም። ቆይ ምንድን ነው ሀሳብህ? ሀሳቤማ አንቺን ማጥቃትና እሷን ከፍ ማድረግና ሀሳቧ ሲሳካ ማየት ነው። ሰው ሳትሳሳት አልቀረም። እሌኔን ማጥያት ከሆነ አንገትሽን ነው መበጠስልሽ። እምን አድርገዋለሁ። አሁን ገባኝ። እሷ ናት የላከችህ? እሷ አልነገረችኝም። እውነቱን ከነገረችኝ ስለምገላችሁ ለእናንተ አስባ ዝም አለች። አጋጣሚ ግን አይኔ ላይ ጣላችሁ። እኛ ምንም ያደረግናት ነገር የለም። እሷ ናት በሰው ትዳር ገብታ ልታፈርስ የሞከረችው። ዝም በይ። ስለ እሷ ቃል እንዳታውጪ፣ ትጸጸችበታለሽ። እሺ ቆይ ምን አድርጊ ነው የምትለኝ? በቃ ከመንገድ ይዞር በል። ከሁሉ መንገድ ዞር ካልሽ አንቺን የሚነካሽ አይ ካልሽ ግን ዘር ማንዘርሽን መጨረስልሽ። ገባሽ? በእውነት እንደዚህ የሚያስፈራ ግርማ ሞገስ እንዳለ አላወቅኩም ነበር። ነግሬሽ ነበር። አንቺ መኝ እንጂ መንገድሽን ሁሉ ይጠርግልሻል። ቆይ ግን ለምንድን ነው እንደዚህ ልትረዳኝ ያሰብከው? ያለ አባት ነው እናት ያሳደገችኝ እና እሷ የተሰቃየችውን ስቃይ ሌላ እናት ላይ ሲደገም ማየት አልችልም። ለዛ ነው። ለማንኛውም በጣም አመሰግናለሁ ስለተረዳኸኝ። የሚረዳኝ ሰው አጥቼ ነበር። ካሁን በኋላ ግን እኔ ያለሁ። እሺ በጣም አመሰግናለሁ። አሁን ከዚህ አካባቢ ነው ሰው እንዳያየን። እቺና ደግሞ ምንና ነው ከሰለ መለኮስ ይሄን ሁሉ አመት ላግዝሽ ብላት እኮ እምቢ አለችኝ። ጽናቴ ማ መጣሽ? ናቴ መጣሽ? ቆይ እንዴት እንደዚህ ትጨክኛለሽ? ትንሽ እንኳን አልናፈኩሽም? እና ምን ላድርግ? ሌላ ምንም አማራጭ አልሰጠኸኝም። የምን አማራጭ ነው? አንቺን መውደድ እኮ ይኸውልሽ ምርጫዬ ሳይሆን ግዴታዬ ነው። እንደ ቅንድብህ ከዓይነ ስር ሆኜ አልታየ አልኩ። ምናልባት ራቅ ስል ከታየው ብዬ እኮ ነው። ቆይ መቼ ነው አንቺን ሳላይ የቀረሁት?
ቆይ ስታስቢ እንዴት አስችሎኝ ነው እኔ ካንቺ የምርቀው? ይኸው ምን ሆንክ? ደህና ሆነን የጠበቀኝ ስራህንም እየሄድክ ነው። እንደማየው ከሆነ ህይወት ውስጥ ምንም የጎደለብህ ነገር ያለ አትመስልም። እንዴ እሰይ 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 ተታረቃችሁ? ውይ በጣም ነው ደስ የሚለው። እናንተ እኮ ተጣልታችሁ እኔ እንዴት እንደጨነቀኝ ብታዩ። በተለይ ጽ አንቺ የሌለሽ ሰዓት እኔ ነኝ የደረሰብኝን ማቀው። በነፍሴ ነው የደረሽልኝ ጽዬ፣ እንኳን መጣሽልኝ። አንቺ ደግሞ ሳትፈሪ የኖርሽበት ጊዜ አለ እንዴ? ሁሌ እንደፈራሽ። ኡፍ እስኪ ሰኒ ዛሬ እንኳን ተፋቺ ላውራበት። የዛን ቀንማ እኮ እዚህ አላድርም ኪራ ይገለኛል ብላ በመከራ ነው ያሳደርናት። መቼ? ወይኔ ጽዬ ብታይ አንቺ የሌለሽ ሰዓት እንዴት ሲያብድ እንደነበር። እኔን ራሱ በጧት ተነስቶ ሊያንቀኝ ሊገለኝ ብታይ። እዚህ ቤት የመጣውን ሰው በአጠቃላይ ጨረሳቸው ነው የምልሽ። በተለይ ሀና ራሱ ትንገርሽ ያለውን ነገር። በእርግጥ ያው ከሷ ጋር ታወሩ። አንቺ ኒና ዝም አትይም እንዴ? አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳ ስላት ነው የመጣችው። ባትመጣ ይሻላት ነበር እኮ ግን። ወይኔ ጽዬ ብታይ የዛኔ አንቆ ሊገላት ነበር። አንቺ ነሽ ለዚህ ሁሉ ነገር ተጠያቂ እያለ ሊገላት ሲል ናሆም ባይኖር ኖሮ ልጅቷ እስካሁን ሞታ ነበር ብታይ። ኒና በቃ ግቢ። የት ትሄድብሻለች? ቀስ እያልሽ አትነግሪያትም እንዴ? ቆይ ምንድነው ሁላችሁም እዚህ ቤት ወሬ ማውራት አልችልም እንዴ? ሁላችሁም እየተነሳችሁ ኒና ዝም በይ እንዴ? አላበዛችሁትም እንዴ? አሁን እስኪ አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳ ስላት ነው የመጣችው። እና ባታነሳላትስ? መብትህ እኮ ነው። ቆይ የትኛው ቅጥረኛ ነው አሰሪው ስልክ አላነሳም ብሎ ቤት ድረስ የሚመጣው? ምን ሆነሽ ነው? ምናልባት እኮ አስቸኳይ ስራ ሆኖ ሊሆን ይችላል። አዎ ይኸውልሽ የዛለት የሆነ ስራ ተበላሽቶብኝ ነበር። ከዛ እሱን ሀና አናግራቸው ድጋሚ እድሉ እንደሰጡ ልትነግረኝ ነበር የመጣችው። ቢሆንሳ? ቆይ ይሄንን ኪያ ማድረግ አትችልም ነበረ? ይሄን ያህል የሷ መምጣት እዚህ ድረስ አስፈላጊ ነበር? ኪያ ስራ ይበዛባታል። በዛ ላይ ሁለታችንም ከቢሮ መቅረት አንችልም። ቶ ለነገሩ የሷ አላማ ምን እንደሆነ እኔ ጠንቅቄ አውቃለሁ። ኧረ ምን እያልሽ ነው? ተረጋጊ እንጂ። በቃ እሺ ከፈለጋችሁኝ ውስጥ ነኝ እኔ ልግባ። ቆይ ምንድን ነው ያደረግሽው? ለአንቺ እኮ ሰላም ማውረዱ ነበር የሚሻልሽ። ግን ግራ እያጋባሽ ነው። ቆይ ምን ሆነሽ ነው? ሲያቅፍሽ ራሱ ምንም ደስተኛ አይደለሽም። ምን እያሰብሽ ነው? ይሄ ነገሩ እኔ ሊያሳጣው እንደሚችል ማወቅ አለበት። ደግሞ በፈለገ ሰዓት እንደፈለገ እያደረገ የሚገዛኝ ሴት አይደለሁ። ይሄ ነገር ግን አይጠቅምሽም። ለአንቺም ለሱም እኮ ሰላማችሁን የሚነሳ መንስኤ ነው የሚሆናችሁ። ካሁን በኋላ እኔ ለእኔ ልክ የመሰለኝንና የምፈልገውን ነገር ብቻ ነው ማደርገው። በቃ ሰው የሚያስበውን ነገር አላስቀድምም። እኔ ግን ግራ እያጋባሽ ነው። ቆይ በዚህ መልኩ ምን የሚፈታ ነገር ያለ መስሎሽ ነው? ለሱ ብዬ እኔ ብዙ ነገሬን እንደተውኩኝ እሱም ለእኔ ሲል ይሄን ነገሩን መተው አለበት። ጽናት ቆም ብለሽ አስቢበት። በእልህ ሳይሆን በፍቅር ነው ቤት የሚመራው። ቆየ በፊቱ ትዕግስትሽ የት ሄደ? ያችኛዋ ጽናት እኮ ሁሌም ራሷን ዝቅ የምታደርግና ለሰዎች የምትኖር ነበረች። ታዲያ ምን ጠቀማት? ይችኛዋ ጽናት ግን ለራሷ የምትቆምና የሚያስፈልጋትን ነገር በሙሉ የምትጠይቅ አይነት ሴት ናት።